ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ መግለጹን፣ ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠይቀዋል። ይህን አስመልክቶም ከእስክንድር ጋር በተደረገ የስልክ ልውውጥ ቀድሞ የወጣ መረጃ ይፋ ሆኗል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከሰሞኑ የጥምቀት በዓል መከበር ጋር ተያይዞ በአደባባይ ያልታዩት አቡነ ማትያስ ያሉበትን ሁኔታ አስመልክቶ መግለጫ ተሰጥቷል። ቅዱስነታቸው በመንበረ ክብራቸው አሉ። የእድሜን መግፋት ተከትሎ የመጣ መጠነኛ ህመም ገጥሟቸው ነው፣ የተወሰነ አሁን ለውጥ አላቸው በማለት የቤተ ክርስቲያኗ የስራ ኃላፊ ገልጿል። በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰኑ ጊዜያት ራሳቸውን መሰብሰብ ችለዋል የሚል መግለጫ ተሰጥቷል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርስ የራሳቸው ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደላቸውን አንድ ነርስና አንድ የአካባቢው ባለስልጣንን ጠቅሶ የፈረንሳይ ዜና አገልግሎት መዘገቡ ደግሞ ሌላው በዝርዝር የምንመለከተው ርዕሰ መረጃችን ነው። ክቡራትና ክቡራን ሰዎቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ ትናንት ጥር 12 ቀን 2018 ዓ.ም ባካሄደው 15ኛ ዙር የውጭ ምንዛሬ ጨረታ ብር ከንግድ ባንኮች የቀረበው የዶላር ፍጥነት ባንኩ ለሽያጭ ካቀረበው መጠን በላይ መሆኑ ተገልጿል። ባንኩ በዚህኛው ዙር ጨረታው 70 ሚሊዮን የአሜሪካን ዶላር ነው ያቀረበው። በጨረታው ላይ የተሳተፉ 21 የንግድ ባንኮች በድምሩ 94.7 ሚሊዮን ዶላር ለመግዛት ፍላጎት እንዳሳዩ ተመላክቷል። ይህ በገበያ ውስጥ ያለውን ከፍተኛ የውጭ ምንዛሬ ፍላጎት አመላካች ሆኖ ተመዝግቧል። በጨረታው ሂደት የተሳተፉ 15 ባንኮች ባቀረቡት የመግዣ ዋጋ መሰረት አሸናፊ መሆናቸው የታወቀ ሲሆን የተሳካላቸው ተጫራቶች አማካይ የመግዣ ዋጋ 154.92 ብር በዶላር ሆኖ ተመዝግቧል። በተጨማሪም የጨረታው ዝቅተኛ ተቀባይነት ያገኘ ዋጋ ወይም የመዝጊያ ዋጋ 154.78 ብር መሆኑ ተገልጿል። በጨረታው ሰዓት ከፍተኛው የቀረበ ዋጋ 155 ብርና ዝቅተኛው ደግሞ 153 ብር ሆኖ ማለፉን ባንኩ በዝርዝር አስታውቋል። ይህ የውጭ ምንዛሬ ጨረታ ብሔራዊ ባንክ በየ2 ሳምንቱ ለማካሄድ ባወጣው መርሃ ግብር መሰረት የተከናወነ ሲሆን ቀጣዩ ጨረታ በተመሳሳይ ሁኔታ ከ2 ሳምንት በኋላ እንደሚከናወን ባንኩ አረጋግጧል። ወደ ቀጣዩ መረጃችን ስናልፍ አቡነ ማትያስ ሰሞኑን ከጥምቀት በዓል ጋር ተያይዞ በአደባባይ አለመታየታቸው ብዙዎችን አነጋግሮ ቆይቷል። ቅዱስነታቸው በመንበረ ክብራቸው አሉ። የእድሜን መግፋት ተከትሎ የመጣ መጠነኛ ህመም ገጥሟቸው ነው፣ የተወሰነ አሁን ለውጥ አላቸው ሲሉ የቤተ ክርስቲያኗ ስራ ኃላፊ ተናግረዋል። በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ ቆይተዋል። የመሻል ሁኔታ በማሳየት በዊልቸር እየተደገፉ የተወሰኑ ጊዜያት ራሳቸውን መሰብሰብ ችለዋልም ነው የተባለው። በተለይ በበዓላት ወቅት በአካል ብቅ በማለት ቃለ ምህዳርና ቡራኬ የሚሰጡት ለዓለም ጭምር የሚጸልዩት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮ በዓለ ጥምቀት አልተገኙም። ይህ ለምን እንደሆነ ቤተክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህንን ተከትሎ ምእመናን አባታችን እየተገቡ ቡራኬያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው። በጉዳዩ የተጨነቁ አንዳንዶቹ ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶቹ ደግሞ ብፁዕነታቸው ከፕትርክናቸው ተነስተዋል፣ ለምን ይህ ሆነ ብለው እስከ መጠየቅ ደርሰዋል። ስማቸው እንዲገለጽ ያልፈለጉ አንድ የቤተ ክርስቲያኗ የስራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው እንደሆነ ገልጸዋል። ቅዱስነታቸው በዘንድሮ ጥምቀት በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን
ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት ሲሉ እንደ አንድ የስራ ኃላፊ በቅርበት የማውቀው ያሉትን ተናግረዋል ሲል ቲክቫ ኢትዮጵያ ዘግቧል። በዚህም ቅዱስነታቸው የገጠማቸው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ህዝቡን በጸሎታቸው እየባረኩ እንደሆነ ነው የማውቀው ነው ያሉት። በማስከተልም የማደናቀፍ ነገር ገጥሟቸው በዚያው በመንበረ ክብራቸው ላይ መጠነኛ ጉዳት ደርሶባቸዋል። ለዚያም ሲኖዶሱ ተከታትሎ በቂ ሕክምና ተደርጎላቸዋል። ሕክምናውም ተስፋ አለው። ወዲያውኑ ከሕክምና ወጥተው ወደ መንበረ ፓትርያርክ ገብተዋል ሲሉ መልሰዋል። ይህ የገጠማቸው ባለፈው ታህሳስ ወር ነው። በልደትም ወጥተው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቅሬዎስ ናቸው። የቅዱስነታቸውን ቃል በንባብ ያሰሙት እንጂ ቡራኬውንም የሰጡት ቅዱስነታቸው ነበር። ከቀን ወደ ቀን ጤንነታቸው ጥሩ የሆነ ነው ሲሉም አክለዋል። በመጪው የካቲት 24 በዓለ ሲመታቸው ነው እንደ እግዚአብሔር ፍቃድ እዛም ላይ እንደሚገኙ ተስፋ እናድርጋለን ያሉት የመረጃ ምንጩ እሳቸው ለዓለም እንደሚጸልዩት ሁሉ ህዝቡም ለጤንነታቸው በጸሎቱ ስባቸው እንደሚገባ የቅዱስነታቸው መቆየት ለኢትዮጵያም ለቤተክርስቲያንም ትልቅ ትርጉም እንዳለው ገልጸዋል። ቅዱስነታቸው በዘንድሮው የጥምቀት በዓል ያልተገኙት የፕትርክና ለውጥ ስላለ ነው በሚል የሚናፈሰው መረጃ ይሄ ፈጽሞ ውሸት ነው። ቅዱስነታቸው በመንበረ ክብራቸው ነው ያሉት። ዛሬም ድረስ ስድስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ናቸው ብለዋል። ቋሚ ሲኖዶስ ሙሉ ስራውን እያከናወነ ነው። የሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሪዎስ በተሟላ ቋሚ ሲኖዶስን እየሰበሰቡ ከቅዱስነታቸው መመሪያ እየተቀበሉ ቀን በቀን እያገኟቸው ከብፁዕ ጠቅላይ ስራ አስኪያጁና ከቋሚ ሲኖዶስ አባላት ጋር ቤተክርስቲያኒቷን እየመሩ ነው ያሉት። ይሄ እውነታው ነው ብለዋል። ቅዱስነታቸው በመንበረ ክብራቸው አሉ። የእድሜን መግፋት ተከትሎ የመጣ መጠነኛ የጤና ህመም ገጥሟቸው ነው። የተወሰነ አሁን ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፈቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን እንደሚባርኩ ሙሉ እምነት አለን በማለትም ምላሻቸውን ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የኤርትራ ኤምባሲ መግለጫ አውጥቷል። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ ለቀጠናው እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገልጿል። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ ላይ እያደረገችው ያለው ዘመቻ ቀጠናውን ወደ አደገኛ ጦርነት የሚያስገባ በመሆኑ ዓለም አቀፉ ማህበረሰብና ሚዲያዎች ትኩረት እንዲሰጡት ጠይቋል። ኢትዮጵያ የሄደችበት ያለው አቅጣጫ የሀገራትን የድንበር ሕግ የጣሰ ነው ብሏል። ዓለም አቀፋዊ ሕጎች ኤርትራ ላይ ተፈጻሚ መሆን አለባቸው፣ ችላ ሊባል አይገባም ብሏል። ኢትዮጵያ የባህር በር ይገባኛል ጥያቄዋን በዲፕሎማሲያዊና በሁለትዮሽ ስምምነት ከማግኘት ይልቅ ኃይልን በመጠቀም የባህር በር ለማግኘት የኤርትራ ሉዓላዊነት ለመጣስ ያሰበች ይመስላል በማለትም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠይቀዋል። አቶ እስክንድር ይህንን ያስታወቁት ትናንት ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸዋል። ሆኖም ግን በአዲሱ የውህድ ድርጅት ውስጥ በአመራርነት ወይም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቁ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደመቀጠልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደመፈጽም አረጋግጣለሁ ሲሉም ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። ይህን ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት ግን በደብዳቤው ላይ አልጠቀሱም። ይህን ተከትሎ ታዲያ ጋዜጠኛ ደረጃ ሀብተወልድ የሚከተለው መልእክት በማህበራዊ ትስስር ገጹ አጋርቷል።
ከእስክንድር ጋር የስልክ ልውውጥ አድርገናል። ማስረሻ ሰጤ ወደ ብልጽግና በሄደ ማግስት ከእስክንድር ነጋ ጋር በስልክ ለረጅም ሰዓት አውርተናል። በሰዓቱ ካነሳልኝ ነጥቦች መካከል የፋኖች አንድነት ወደ 90% ያክል መጠናቀቁን ነበር። የቀረው 10% የሚሆን ስራ ምንድነው ብዬ ጠየቅኩት። እርሱም ከቀረቡት የውህደት ነጥቦች በ90% ያህሉ ተስማምተናል። አሁን እየተወያየንባቸውና እየተከራከርንባቸው ያሉ 1-2 ጉዳዮች ብቻ ናቸው የቀሩት አለኝ። አከራካሪዎቹን ነጥቦች ሊገልጽልኝ አልፈለገም። እኔም በቀሩት 2 ነጥቦች ባትስማሙ ምን የሚፈጠር ይመስላል አልኩት። ምንም አለኝ። አስከትሎም በቀሩት ነጥቦች ካልተስማማን በድምጽ ብልጫ እንዳኛለን። በድምጽ ብልጫ የተሸነፈ በድርጅት ዲሲፕሊን መሰረት የብዙሃኑን ድምጽ አክብሮ በትግሉ ይቀጥላል አለኝ። የአንተ ሀሳብ በድምጽ ብልጫ ቢሸነፍ ይህን ታድርጋለህ ወይ አልኩት በማለትም ጋዜጠኛ ደረጃ ሀብተወልድ መልእክቱን በማህበራዊ ትስስር ገጹ አጋርቷል። እስክንድር ነጋ በምላሹም በሚገባ አለኝ። በእርግጠኝነት ስሜት ሁላችንም ለብዙሃኑ ሀሳብ መግዛት ግዴታችን ነው ሲልም አከለ። ሆኖም አለኝ አስከትሎ ሆኖም የኔ ሀሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው። ይህን የማድረገው ደግሞ አኩርፌ ሳይሆን ያላመንኩትን ሀሳብ ላስፈጽም ደካማ ሆኜ ነው። ድርጅቴን እንዳልጎዳ ነው። ይህ ዲሞክራሲያዊ አሰራር መለመድ አለበት። ለምሳሌ ማስረሻ ሰጤ ወደ ብልጽግና የሄድኩት ሀሳቤ ተቀባይነት ስላጣ ነው ቢልም የፈጸመው ድርጊት ግን ግልጽ ክህደት ነው። አንድ ታጋይ በሀሳብ ሲበለጥ ወይም ሲሸነፍ ቢመራውም የብዙሃኑን ሀሳብ አክብሮና በድርጅቱ ውስጥ ሆኖ ትግሉን ይቀጥላል እንጂ ክህደት አይፈጽምም። እኔ ግን በብዙሃኑ ድምጽ ከተሸነፍኩ እስከ መጨረሻው በተራ አባልነት ትግሌን እቀጥላለሁ። በመጨረሻ ደሬ የኔ ወይም የሌላ ግለሰብ ጉዳይ ሊያሳስበን አይገባም። ዋናው ነገር ውህደቱ ሊጠናቀቅ ጫፍ ላይ ደርሷል። አሁን የምንመሰረተው ውህደት በምንም ምክንያት ወደ ኋላ አይመለስም። እስከዛሬም የዘገየ ነው። የውህደት አመቻች ኮሚቴ አድርገን የሾምናቸው እነ ማስረሻ ሰጤ ሆን ብለው ሲቀልዱብን ስለከረሙ ነው አለኝ። በዚሁ ተሰነባበትን። ዛሬ ስለ እስክንድር ከአመራርነት መልቀቅ የሚሰማው ዜና ለኔ አዲስ አይደለም ለማለት ነው በማለትም ጋዜጠኛ ደረጃ ሀብተወልድ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ ዶሮ ወጥ አልሰራሽልኝም በሚል ሰበብ ሚስቱን የገደለው አባወራ የቅጣቱ ውሳኔ ተላልፎበታል። ድርጊቱ አማራ ክልል ሰሜን ሸዋ ዞን ፍታል ከተማ ቀበሌ 1 የተፈጸመ ነው። በትዳር ህይወት ውስጥ ግጭቶች ሊፈጠሩ ቢችሉም መጨረሻቸው እንዲህ ይዘገነናል ተብሎ አይታሰብም። በሰሜን ሸዋ ዞን ፍታል ከተማ ውስጥ የሚኖሩት የአቶ ቦጋለ ኃይሉና የወይዘሮ አባይቱ ከበደ ትዳር ለአመታት በአካባቢው ነዋሪዎች ዘንድ በአርአያነት በምሳሌነት የሚጠቀስ ነበር። ሆኖም ሰኔ 1 ቀን 2017 ዓ.ም የተከሰተው ድንገተኛ ክስተት ያን ሁሉ አመት የተገነባውን ክብርና ፍቅር በአንድ ጀንበር ያፈረሰ ነው ተብሏል። የ75 ዓመቱ አዛውንት ከገበያ የገዟት አንዲት ዶሮ የባለቤታቸውን ህይወት ለመቅጠፍ ሰበብ ትሆናለች ብሎ የገመተ አልነበረም። ፍታል ከተማ በአየር ንብረቷና በሰላማዊ ነዋሪዎቿ ትታወቃለች። አቶ ቦጋለ ኃይሉ በዚህች ከተማ 01 ቀበሌ ውስጥ ለብዙ አመታት በክብር የኖሩ አባት ናቸው። ከባለቤታቸው ከወይዘሮ አባይቱ ጋር ያሳለፉ የትዳር ዘመን ረጅም ከመሆኑም በላይ በመካከላቸው የነበረው መከባበር ለጎረቤት ሁሉ መነጋገሪያ ነበር። እንደ ቦጋለና አባይቱ ይሁንላችሁ ተብሎ እስከ መመረቅ ደርሰውም ነበር። ዶሮ ገዝተው ወደ ቤት ሲገቡ ምሽቱ እንዲህ ጭልምልም ያለ በእለቱ አቶ ቦጋለ ከገበያ አንድ እንደሚሆን ቅንጣት ታክል ጥርጣሬ አልነበራቸውም። ሰዓቱ ከምሽቱ 11 ሰዓት አቶ ቦጋለ የዶሮ ወጥ ናፍቋቸው ስለነበር ባለቤታቸውን አባይቱ ዛሬ ዶሮ አምሮኛልና ስሪልኝ የሚል ጥብቅ ትዕዛዝ ሰጡ። ሆኖም ወይዘሮ አባይቱ የቤቱን ሁኔታ ያውቁታል። ዶሮ ለመስራት ሽንኩርት፣ ቅመም፣ ቅቤና ረጅም ጊዜ እንደሚያስፈልግ በመጥቀስ ዶሮ ዝም ብሎ አይሰራም፣ ግብአቶች ያስፈልጉታል። ያንን ሳታሟላ እንዲህ ማለት ተገቢ አይደለም በማለት መለሱላቸው። ይህ መልስ በአቶ ቦጋለ ልብ ውስጥ ያልተጠበቀ ቁጣን ቀሰቀሰ። ድምጻቸው ተሰምቶ የማይታወቁት ባልና ሚስት መጮህ ጀመሩ። ጭቅጭቁ ከዶሮ አልፎ ወደ ቀድሞ ቂሞችና ንግግሮች ተሸጋገረ። ድምጹ ርቆ ስለተሰማ ጎረቤቶች ደንግጠው ወደ ቤታቸው በመግባት አቶ ቦጋለ ወይዘሮ አባይቱ በማለት ገላገሏቸው። አቶ ቦጋለ ግን ቁጣቸው አልበረደም ነበር። ቤቱን ለቀው ወጡ። ሲወጡ ግን በደብተር ቁጥር ኤኤል 34021 የተመዘገበ ማካሮፍ ሽጉጣቸውን ይዘው ነበር። ወደ መጠጥ ቤት በመሄድም ንዴታቸውን በሚያባብስ መልኩ መጠጥ ቀማመሱ። አቶ ቦጋለ ከምሽቱ 6 ሰዓት ገደማ ወደ ቤት ተመለሱ። ዶሮዋ ታርዳ ወጥ ትሆናለች ብለው ቢጠብቁም ወይዘሮ አባይቱ ግን ስራቸውን ቀጥለው ወተት እያለቡ ነበር። ይህን ሲያዩ የአቶ ቦጋለ ንዴት ጣሪያ ነካ። ያኔ ፍቅር አጋራቸውንና የልጃቸውን እናት እንደ ጠላት ተመለከቷቸው። መለስ ብለው ማሰብ ተሳናቸው። የያዙትን ማካሮፍ ጉጥ መዘው ወተት እያለቡ በነበሩት ባለቤታቸው ላይ
አከታትለው 3 ጊዜ ተኮሱ። የከተማዋን ጸጥታ የጥይት ድምጽ ሰበረው። ወይዘሮ አባይት በ3 ጥይት ተመተው በደም ተጥለቅልቀው ወደቁ። አቶ ቦጋለ ሊያመልጡ ሲሉ በአካባቢው የጸጥታ ኃይሎች በቁጥጥር ስር ውለዋል። ተጎጂዋ በፍጥነት ወደ ፍታል ጤና ጣቢያ ቢወሰዱም በደረሰባቸው ከባድ ጉዳት ምክንያት ህይወታቸው ሊያልፍ ችሏል። ፖሊስ አስክሬኑን ወደ አቤት ሆስፒታል በመላክ ባደረገው ምርመራ 3 በዶሮ ምክንያት የፈረሰው ጎጆ የሰውነት ክፍሎቻቸው ላይ ጥይት ማረፉንና ለሞት ምክንያት መሆኑን አረጋግጧል። ለአመታትም በሰላም የኖረው ቤት በደም ተጨማልቋል። ፍርድ ቤት መታየት ጀመረ። አቃቤ ህግ ጉዳዩ በሰሜን ሸዋ ዞን ከፍተኛ ህግ ዳዊት ንጉሴና ዳንኤል በቂ ማስረጃዎችን በማቅረብ አቶ ቦጋለ ላይ በከባድ የሰው መግደል ወንጀል ክስ መሰረቱ። ህዳር 19 ቀን 2018 ዓ.ም ፍርድ ቤቱ በዋለው ችሎት የ75 ዓመቱ አረጋዊ ቦጋለ ኃይሉ ሙሉ በሙሉ ጥፋተኛ መሆናቸውን አረጋገጠ። በእድሜያቸው ምክንያት ሊታሰብላቸው ቢችልም የወንጀሉ ክብደት ግን በ19 ዓመት ጽኑ እስራት እንዲቀጡ አስገድዷል። የተደመደመው ይህ አሳዛኝ ታሪክ በዶሮ ናፍቆት ተጀምሮ በደም ለንዴትና ለቁጣ ቦታ መስጠት ምን ያክል ዋጋ እንደሚያስፈልግ ለከተማው ሰው ትልቅ መማሪያ ሆኖ አልፏል። ትዕግስት የሌለበት ቤት ውስጥ ፍቅርም ሆነ ክብር ቦታ አይኖራቸውም። አቶ ቦጋለ ኃይሉ ቀሪ ዘመናቸውን በጸጸትና በወህኒ ቤት እንዲያሳልፉ የተፈረደባቸው አንዲት ዶሮን ሰበብ አድርገው ቁጣቸውን መቆጣጠር ባለመቻላቸው ነው። ይህ የወንጀል ጉዳይ ለሁላችንም የሚያስተምርና የሚያስጠነቅቅ ታሪክ ነው በማለትም ፖሊስና እርምጃው ጋዜጣን ጠቅሶ የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ዘግቧል። ወደ መጨረሻው መረጃዎችን ስናልፍ የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርስ የራሳቸው ወገን የሆኑ ሚሊሻዎችን በድሮን ጥቃት መግደላቸውን አንድ ነርስና አንድ የአካባቢ ባለስልጣንን ጠቅሶ የፈረንሳይ ዜና አገልግሎት ዘግቧል። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጽም የሚነገርለት ጦሩ ባለፈው ጥር 15 ቀን 2018 ዓ.ም በዋግምራ አካባቢ በተፈጸመው ጥቃት የመንግስት ደጋፊዎች የሚገኙበትን ካምፕ መጥቷል ሲሉ ማንነታቸው እንዲገለጽ ያልፈለጉ የአካባቢው ባለስልጣን ለፈረንሳይ ዜና አገልግሎት በስልክ ተናግረዋል። ጥቃቱ ከመፈጸሙ በፊት ምንም እንኳን ድሮኑ በካምፑ ላይ ቢያንዣብብም ጦሩ በማግስቱ የተፈጸመው ጥቃት ስህተት መሆኑን ለአካባቢው ባለስልጣናት እንደገለጸ ስማቸው እንዳይጠቀስ የጠየቁት ኃላፊ ጨምረው ገልጸዋል። ወዲያውኑ ጭስና እሳት አየሁ። ወደ ስፍራው ምሮጬ ሄድኩ። የሞቱ ሰዎች አካላት እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩ በማለት ባለስልጣኑ አስረድተዋል። ባለስልጣኑ 36 ሰዎች ወዲያውኑ መገደላቸውን እንዲሁም 2 ተጨማሪ ሰዎችም ሆስፒታል ውስጥ መሞታቸውንም ተናግረዋል። አበባው ዝናቡ የተባሉ የሕክምና ባለሙያ የተገደሉ ሰዎች ቁጥር ከ40 በላይ እንደሆነ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ቤተሰቦቻቸውና ከሚወዷቸው ርቀው በበረሃና በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑ የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉ ይጠይቃሉ። አንድ የጦሩ ቃል አቀባይ ስለደረሰው ጥቃት ምንም መረጃ እንዳልደረሳቸው ለፈረንሳይ ዜና አገልግሎት ተናግረዋል። በአማራ ክልል የመንግስት የጸጥታ አስከባሪዎችና የፋኖ ታጣቂዎች ከሚያዝያ 2015 ዓ.ም አንስቶ ውጊያ ውስጥ ቆይተዋል። በዓለም ዙሪያ የሚካሄዱ ግጭቶችን የሚመዘግበው አክሌድ የተሰኘ ገለልተኛ ተቋም ከአውሮፓውያኑ 2023 ዓ.ም ጀምሮ በአማራ ክልል በተፈጸሙ ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን ባለፈው ዓመት በሐምሌ ወር አስታውቋል።